ምን እንደሆነ አላውቅም። ምስኪና እስቲ ምንድነው? አቤት አይ በሩን ለቀቅ ታደርገው። ሁለታችሁ ብቻ ናችሁ እንዴ ያላችሁት? ሁለታችን ብቻ ነው። ምን ነው? ሁለታችን ብቻ ነው። አይ አንድ ሰው ይጎላል ብዬ አልገባኝም። ፖስት እንደሆናችሁ ነው የሰማነው። ምን ሰምታችሁ ነው? አልገባኝም። ስለሺ ማን ነው? ዝጋው በእናትህ የት ነው የምትሰቀው? ምን ተባለ እንዴ? ማናሱ ነው? አገባም ወደ በቤታችን መጣችሁ ማነህ አንተ? ለማን ናችሁ? ሰላም ውድ ተመልካቾቻችን እንደምን አላችሁ? እንደምን ቆያችሁ? እንግዲህ ዛሬ በከፍተኛ ሁኔታ ባለፉት ክፍሎች በእናቶ በቀለ ዙሪያ እየሰራን ያለነውን ከፍተኛ የመተናነቅ እንዲሁም ደግሞ ከፍተኛ የወንጀል ስራዎችን እየተጋፈጠን እንዲሁም እየተፋለምን እንገኛለን። በዚህ ዙሪያ በጣም ከፍተኛ የሆኑ ወንጀለኞች የተሰባሰቡበት እንዲሁም ደግሞ የተደራጁ የማፊያ ቡድኖች፣ ዶክተሮች፣ ነርሶች እንዲሁም ደግሞ ነፍሰ ገዳዮች የተሰበሰቡበት በጣም ብዙ የሚባሉ ማፊያዎች የተሰበሰቡበት ስብስብ እኛም ደግሞ እያፈራረስን እንገኛለን። ይህም ስንል እንግዲህ ከክሮቻችን ጋር በመሆን ከፍተኛ የሆነ ትንንቅ በማድረግ ከነዚህ ወሮበሎች ጋር እየተጋፈጠን እንዲሁም ደግሞ እየተፋለምን እንገኛለን። ዛሬ ደግሞ እንደምታዩት ምሽት ነው፣ ማታ ነው። ያው እነዚህ 3 ነፍሰ ገዳዮች የት እንዳሉ ተናግረው ነበር። እንግዲህ ከነዛ ከ3 ሴቶች ጋር በመሆን እነሱን በቁጥጥር ስር ከዋለን በኋላ እነዚህ 3 ነፍሰ ገዳዮች ሊገኙ ይችላሉ የተባለበትን ቦታ እየፈለግን እንዲሁም ደግሞ አሉ የተባለበትን ቦታ ለማሰስ ሞክረን ነበር። ግን እነሱ ቀድመውን ከዚሁ ከአዲስ አበባ ወጥተው ወደ ድሬዳዋ ሄደዋል ተብሏል። እንግዲህ እኛም ደግሞ ድሬዳዋ ሄደን ድሬዳዋ ያሉበት ቦታ ጥቆማ የተሰጠን ቦታ አለ። ድሬዳዋ ከሀገር ለመውጣት በጅቡቲ አድርገው ከሀገር ለመውጣት እያሰቡ ነው ተብሏል። እነሱን አንጠልጥለን ለመምጣት እንደምትመለከቱት መኪና ውስጥ ከኔ ጋር ብዙ ሰዎች አሉ። በባቡር ነው የምንሄደው። ያው በዚህ ማታ የምንቀርጸው ቀረጻውን ቀጥታ ወደዛ እየሄድንም ስለሆነ ያው ለእናንተ ማሳወቅ ስላለብን ወደ ባቡር ጣቢያ እየሄድን ነው። እንግዲህ ቀጥታ ወደ ባቡር ጣቢያ ሄደን ጉዟችንን ወደ ድሬዳዋ የምናደርግ ይሆናል ማለት ነው። እዛም የተወሰኑ ክሮችን አዘጋጅተናል። ይህንን ቦታ አሉ የተባሉበትን ቦታ ሊጠቁመን የሚችል እነሱ እንግዲህ ከሀገር ለመውጣት ከፍተኛ የሆነ ቅድመ ዝግጅት አዘጋጅተው ይህንን ነገር ሲሰሙ ከሀገር ለመውጣት አስበዋል። እኛ ግን ምንም ይሁን ምን እነዚህ ሰዎች አንዱን ይዘን አንዱን የምንለቅበት ምንም ነገር ስለሌለ እስከ ጥግ ድረስ በመሄድ እነዚህን ግለሰቦች በቁጥጥር ስር ለማዋል እንግዲህ ከክሮቻችን ጋር በመሆን ቆርጠን ተነስተናል። እናንተም ደግሞ ወደ ተመልካቾች እንግዲህ ቪዲዮ በጣም እንዲታይ ለብዙ ሰው እንዲደርስ ከእናንተ የሚጠበቀው ላይክ፣ ሼር በማድረግ ለብዙ ሰው እንዲደርስ አድርጉልን። ቪዲዮ ሲጀምሩት ደግሞ ሁላችሁም ላይክ እያደረጋችሁ አብሮነታችሁን ታሳዩን ዘንድ እላለሁ። እንግዲህ ያው መንገድም ላይ ያሉትን ቀረጻዎች እያንዳንዱን ቀርጸን ወደ እናንተ የምናሳያችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ አብራችሁ
እንግዲህ ውድ ተመልካቾቻችን ያው ባቡር ውስጥ ገብተናል ማለት ነው። ያው ከባቡሩ ቀጥታ ውስጥ ገብተን ቦታችንን ይዘን ጉዟችንን ለመጀመር ጥቂት ሰዓታት ቀሩን። ያው እኛም ድሬዳዋ ደርሰን ያሉትን ነገሮች እያንዳንዱን ነገሮች መረጃዎችን አሰባስበናል። አሉበት የተባሉበት ቦታም በጠቅላላ ሁሉንም አግኝተናል። ያው ይህንን ስንል ቦታው ላይ ተገኝተን ያሉትን ነገሮች እንትን የምንል ይሆናል ማለት ነው፣ የምንፈታ ይሆናል። በይበልጥ ግን እንደገባን እናርፋለን። ማንነታችንን ብዙም ሳናስነቃ ልብሶቻችንን ቀያይረን የዛው አካባቢ ነዋሪ መስለን እነሱን በቁጥጥር ስር ለማዋል የምንችለውን ነገር እናደርጋለን ማለት ነው። ያው እናንተም እስከ ቪዲዮ ፍጻሜ ድረስ አብራችሁን በመሆን አብሮነታችሁን አሳዩን። እንግዲህ ከአዲስ አበባ ተነስተን ወደ ድሬዳዋ ድረስ ሄደን የነዚህን ዋና ሰዎች ጉዳይ ለማስጨረስ ማለት ነው እንደ ማንጊያ ሆነና አሁን ወደ ድሬዳዋ ለመግባት እየተጠጋን እንገኛለን። ሌሊቱ ሙሉ ስለተጓዝን አሁን ወደ ድሬዳዋ ወደ መግባት ደርሰናል። ያው ውስጥ ገብተን ደግሞ ቦታ አልጋ ክፍል ይዘን ካረፍን በኋላ ወደ እነዚህ ግለሰቦች ጋር የምንሄድ ይሆናል። እንደነገርኳችሁ ልብሶቻችንን ቀያይረን ሌላ ሰዎች በመምሰል ወደ እነዚህ ግለሰቦች ጋር የምንሄድ ይሆናል። ጉዞ በጣም አድካሚ ነበረ። ሌሊቱ ሙሉ ነው ስንጓዝ ያደርነው። ወደ 11 ሰዓት ጉዞ ነበረ የነበረው። ረጅም በረራ ነው ይሄ። የ11 ሰዓት ጉዞ በጣም ረጅም ነው። እንግዲህ ያው ይህንን ጉዳይ እኛም እስከ ጥግ ድረስ ሳናደርስ እልባት ሳንሰጥ አንድ ነገር ሳናደርስ እንደጀመርነው ሳንጨርሰው ቁጭ አንልም በማለት ይህንን ጉዳይ በመፋለም በመጋደል ከነዚህ ነፍሰ በላዎች ጋር ቼናቸው በጣም የተያያዘና ረጅም የሆኑ ግለሰቦች ናቸውና እኛም በተቻለን መጠን ከነዚህ ሰዎች ጋር ያለውን ሁሉንም ወደ ዘብጥያ እንዲሁም ደግሞ ወደሚገባቸው ቦታ ለማድረስ ቆርጠን ተነስተናል። ወደ ድሬዳዋ ገብተናል። ወደ ማረፊያው ባቡሩ ወደሚቆምበት ጋር ደርሰናል። እንግዲህ ወርደንም ደግሞ እያንዳንዱ ነገሮች ወደ እናንተ የምናሳያችሁ ይሆናል። እናንተም በብዙ ነገር እየደገፋችሁን ከጎናችሁ አለን፣ በምናስፈልጋችሁ ሁሉ ጠይቁን እያላችሁን እየጠየቃችሁን ነበረ። በውስጥም ኮሜንትም ላይ ማለት ነው። በጣም ደስ ብሎናል። ከልባችን ነው የምናመሰግነው። እንግዲህ ያው እዚህ ድረስ መጥተናል። ያሉትን ነገሮች እያንዳንዱ ተከታትለን እልባት ለመስጠት ቆርጠን ስለተነሳን በዚህ ሰዓት አሁን ድሬዳዋ እንገኛለን። ድሬዳዋም ደግሞ ደርሰናል። አሁን ወርደናል ማለት ነው። ያው ድሬዳዋ በጣም በጠዋት ወደ 2 ሰዓት አካባቢ ደረስን። ያው በጣም አድካሚ ነበረ። እንግዲህ አሁን ቀጥታ ቅድሚያ ወደምናርፍበት ሄደን ያሉትን እቃዎቻችንን አስተካክለን አስቀምጠን ትንሽ ረፍት ወስደን እነዚህ ሰዎች አሉ ወደ ተባሉት ቦታ የምንሄድ ይሆናል ማለት ነው። አብራችሁን ቆዩ። እንግዲህ አሁን ቀጥታ ከባቡር ስቴሽን ወጥተን በቀጥታ ወደ ማረፊያችን እንዲሁም ደግሞ ካረፍን በኋላ ቀጥታ እነዚህ ግለሰቦች ሊገኙበት ወደሚችለው ቦታ ነው የምንሄደው ማለት ነው። እናንተም ደግሞ እስከ ቪዲዮ ፍጻሜ ድረስ አብራችሁን በመሆን ለብዙ ሰው እንዲደርስ ደግሞ ላይክ እና ሼር እያደረጋችሁ አብሮነታችሁን አሳዩን ለማለት እወዳለሁ። አብራችሁን ቆዩ። እንግዲህ ውድ ተመልካቾቻችን ያው አርፈን ወጥተናል ማለት ነው። አሁን ቀጥታ እነዚህ ግለሰቦች አሉ ወደ ተባለው ቦታ እየሄድን እንገኛለን። እኛም በቀጥታ ከክሮቻችን ጋር በመሆን አንድ ላይ በመሆን ነው እየሄድን የምንገኘው። ያው እያንዳንዱ ነገር እየቀረጽን ወደ እናንተ እያደረስን እንገኛለን። እኛም በተቻለን መጠን እናንተም ደግሞ እንግዲህ በጸሎታችሁ እንድታስቡን እንዲሁም ደግሞ ከጎናችን እንድትቆሙ እንላለን። ያው በቀጥታኛ እነዚህ ግለሰብ ያሉበት ጋር ነው እየሄድን ያለነው። ቦታው አሉ ወደተባሉበት ቤት ነው እየሄድን ያለነው ማለት ነው። እንግዲህ እዛ ሄድን ደግሞ የሚፈጠረውን ነገር የምናሳያችሁ ይሆናል ማለት ነው።
ተመልካቾቻችን ያው ስንመጣም የነበረውን ቪዲዮ አይታችሁታል። ድሬዳዋ ደርሰናል። እንግዲህ እነዚህ ወንጀለኞች ድሬዳዋ እንደገቡ እንዲሁም በድሬዳዋ በኩል አድርገው ከሀገር ለመውጣትም ጭምር ስለሆነ ያሰቡት ያለውን ነገር ያው ስንመጣ አሳይተናችኋል። ቀጥታ ውስጥ ገብተን እነሱ ጋር ያሉ የተባለበት ቤት ይሄ ነው። እንግዲህ ውስጥ ገብተን ያው እኛ ምንም ይሁን ምን ቀጥታ እርምጃ ነው የምንወስደው። እዚች ጋር በተነገረን መሰረት በጥቆማ መሰረት ቀጥታ ነው የመጣ ነው። እዚህ ቤት እንደተሰበሰቡና ከሀገርም ለመውጣት ስላሰቡ ማለት ነውና ቀጥታ ውስጥ ገብተን እርምጃ ለመውሰድ ተዘጋጅተናል። ክሮቻችንም አሉ ከጀርባ። ቀጥታ ውስጥ ገብተን ሌላ ነገር እፈጥራለሁ ካሉ ውጭም ያሉት ይገባሉ። እኛም ውስጥ ላሉት ተዘጋጅተን ስለገባን ማለት ነው። እና እስከ ቪዲዮ ፍጻሜ ድረስ አብራችሁን ሁኑ። በቃ ካሜራውን ደረት ላይ እንዳያዩት ሸፈን ታደርገዋለህ። እንግባ ውስጥ ሰላም ነው። እግዚአብሔር ይመስገን አለን። ሰላም ናችሁ? እግዚአብሔር ይመስገን አለን። ውስጥ ያለው ማን ነው? ምን ያደርግልናል? አይ ቆይ ምን እንደሆነ አላውቅም። እስኪ ና እስኪ ምንድን ነው? አቤት አይ በሩ ለቀቅ ታደርገው። ሁለታችሁ ብቻ ናችሁ እንዴ ያላችሁት? አዎ ሁለታችን ብቻ ነው። ምን ነው? ሁለታችን ብቻ ነው። አይ አንድ ሰው ይጎላል ብዬ ነው። አልገባኝም። ሶስት እንደሆናችሁ ነው የሰማነው። ምን ሰምታችሁ ነው? አልገባኝም። ስለሺ ማን ነው? ዝጋው በእናትህ። የት ነው የምትሰቀው? ምን ማለት እንዴ? ማናሱ ነው? አገባም ወደ ሰራፍ አራፍ እንጂ አራፍ ያልኩ ነው። ወይኔ አተረፈ። ወይኔ በቤታችን መጣችሁ ብትሉ ማነህ አንተ? እነማን ናችሁ? ማን ናችሁ እናንተ? ጭራሽ ትይዛላችሁ በእኛ ላይ በህይወት ትይዛችሁ ትመጡብን እንዴ? መሳሪያ ለምን ስለሚጠፋው ተኩሳለሁ ከዚህ በኋላ ከዚህ በኋላ ማን ነበረ ያልካት? ወይኔ እናቴ መሳሪያ ዋጋ ትከፍላላችሁ። ዝጋፈ የሰማኸኝ ነው። የማን ውሻዎች ናቸው? የማን ትላላች ናችሁ? ወደዚህ ሄድሽ ሰብስበገር ተቀበል ይኸው ከዚህ በፊት ምንድን ነው በሰው ቤት አንተ ምን መለኔ በቃ እያልኩ ነው። ለዚህ ዋጋ ትከፍላለህ። ኪስ እንዳገባ እያልኩ ነው። ዘረፋ ነው እንዴ? የቀን ዘረፋ አለ እንዴ? ኧረ ሰው የለም እንዴ? ስልክ አላቸው። ምንድን ነው አንተ እኮ ነበር ማስከበት ነው ምንድን ነው የምትሉት? እዚህ ዝጋፍ ማንም ትገብታለህ። ማንም ሰው ምንድነው? ቆይ አሁን ለምን ነው ዝም ብለው? በቤት እኮ ገብተህ እየደመደብከኝ ነው እንዴ? ዛፍማ ዋጋ ነው የምንሰጠው። ወይኔ ደረጀ ነው ሻው የምትለኝ ነው። ቀናበል ምን አባ ደረጀ ላይ እንዴ? ቀናበል ከዚህ አንዳንድሽ ዋጋ አስከፍላለሽ። አንተ ደረጀ የቀን ዘረፋ አለ እንደዚህ አልተገባችሁም ማለት ምንድነው? እንዳነካከስ ተረጋጋ።
እኛ ማን እንደሆነ ግን አላወቃችሁ እንዳመቱን ማውራት ያለባችሁ ነገር በስረሳ ማውራት ነው። ወገንማ ተረተን የመጣው የኛን ማንነት ነው አሁን ምን ነግራችሁ ማውራት ካለብን እናወራለን። አቤት አትምተው አትንከው ዝጋፈል ለምድሮ ዝም ብለው ቤት የሰማይ ነው አይደለ? የትም አባሽሽ ተበትመጣ የምን መሸሽ ነው? ከኛ የትም አታም ስለምን መሸሽ ነው የምታወሩ? እሱ ቀናበል እንደማናችሁ ነው ጀመር ቀናበል እየደበደብከኝ እኮ እንዴት ነው? ሹላ ለማልሸሽ እሺ አስተካክሉት ወንድም ተጋበሉ ና ተጋበሉ ከዚህ በላ ምን ነው ተጋበሉ ኧረ በቃ ተጋበሉ አንተ ራስህ ምን አባስ ነው እኮ ትምታይ ይኸውልህ የምትጠየቀውን ይኸውልህ በአግባቡ ትመልሳለህ። እየሰማኸኝ ነው? ስለደበደብክ የምመልስ ነገር የለም። ምን አባን ተብሮ በገዛ ቤቴ ምንድን ነው ያርከኛል? ምን አባን ተብሮ ምንድን በገዛ ቤቴ ምንድን ነው ያርከኛል? ይኸውልህ እየሰማኸኝ ነው? እንዴት ተቀበል እኮ አትንካኝ። እሺ ይሁን ዝም በል ዝጋፍ ተቀበል ቁጭ በል እየሰማኸኝ ነው? ምን አዲስ ነገር አለ? ሁሌ መጀመሪያችን አይደለም ይሄን ወንድም ዝጋፍ አላውቅበትኛ ተቀበል አንተ ራስህ ተቀበል መብላታን ሳታግላስ ይቻል ያጎስ ያንዳንሽ ትወጣለህ ከዚህ በሰላም ይኸውልህ የግደመን ተቀበል ወደዛ ተቀበል ምንድነው የምትተቀበል ፈጣሪ ነው ይኸውልህ አሁን የምጠይቀኝ በአግባቡ ነው የምመልሰው። እየሰማኸኝ ነው? የትም አባህ ተደብቀህ እንደ እባብ ድገለኝ ነው አንገተህን ነው የምልልህ ትችላለህ? አዱኛ ዘናለህ አሁን ይኸውልህ ዝም በል አንተ ቆይ ሶስት ማጥራ ዝም በል የት ወጥቶ ነው አዱኛ ነው የሌለው አዱኛ ማነው አንተ ስም ያንተ ስም ማነው? ምን አድርግልህ ይሄ ደረጀን ስልክ አናግረህ የማባ ስልክ ነው የሚሰጠው። አንተ ከሰጠህ በኋላ የምትፈልገው ነገር ማድረግ ትችላለህ። ስልክ አልሰጠህም። እየሰማኸኝ ነው? ስልክ አልሰጠህም። አንተም በህይወት መውጣት ከፈለክ እኛም በህይወት ከዚህ መውጣት እንደ አንድ ስልክ ጭራሽ ትዝታለህ። በኋላ እንደዚህ እየነገርኩህ ነው። ትዝታለህ ወይ የምትጸጸትበት ነገር እያደረክ ነው። አሁንም እየነገርኩህ ነው። አንተ ስርዓትን ይዘህ አናግረን። ስለዚህ ይኸውልህ በስርዓት ሲያኩንትን እያልከኝ ያለው እኮ ይኸውልህ ስለሺ ማለት አንተ ነህ ማለት የምንም መደበቃለሁ ከማንም ለምን እንደበቃለሁ? ቤትህም እንዳልሆነ እርግጠኞች ነን። ይሄ እኮ ቤታችን የምንኖርበት ነው። ቤታችን እኮ ነው መጣችሁ። እኛ እኮ ወደ እናንተ ቤት አልሄድንም። ይሄ አንተ ቤት ነው ስታይ ምንም የማያቅፋራ ነው እንዴ? ምን አዎ በእናታችሁ መቀምቀን ከፈለግ ይምጣ። ጣቱን አይውረድ። በቃ ዝም ብለህ ችግር አታውራ። ከዛ በኋላ ማውራት ትችላለህ። ሰው ቤት መተህ እዚህ ጋር አትደነፋብን። በእናትህ እሺ ፍታን፣ በቃ ፍታን፣ እናውራበት። ካልፈታ ምንም ማውራት ካንተ አልችልም። ደግሞ ሰዓት ደርሷል። ይኸውልህ የምን ሰዓት ነው የደረሰው? ምን ዝናናበት። ከዛ በኋላ ማውራት ትችላለህ። ይኸውልህ ምንም የምትቀመው ነገር የለም። አፈር ድሜ ነው ማስቀመው። እየሰማኸኝ ነው አይደለ? እኔ ያን ካልወሰድክ አንተ ጋር ማውራት አልችልም እያልኩ ነው። ትሰማኛለህ? እኔ የምሰጥህን ትወስዳለህ፣ ከዛ ታወራኛለህ። እየሰማኸኝ ነው? አቦ ከላስ በእናትህ እየሰማኸኝ ነው አይደለ? ትናገራለህ አትናገርም? ግደለኝ ከፈለክ ልትደበድበኝ። አሁን ይኸውልህ ምን እንደማደርግ ታውቃለህ? አንገትህን በዚህ አንጠልጥዬ ሲይዝልህ እያንዳንዱ ትናገር። እየሰማኸኝ ነው? እየሰማኸኝ ነው? ያ ብላ እንተው እንተው ቆይ መስማማት እንችላለን። እንዳንደከኝ ከዚህ በኋላ እንዳንደከኝ መስማማት እንችላለን። ለዛ ቆመ ነው እኮ ቁጭ ተረጨው መስማማት እንችላለን። ስንት ነው የምትፈልገው? ምን ያህል ነው? እና በደምብ እኛ ምን እኮ ነው መደራደር ታሪክ ተሰማኝ እኮ ወይኔ እየሰማኸኝ ነው? ወል እየሰማኸኝ ነው? እየሰማኸኝ ነው? ትናገራለህ አትናገርም? ማነው ስምህ? ተናገር። ስለዚህ አሁን የሌለው አዱኛ ነው ማለት ነው። የት ነው ሄደው አዱኛ? የት ነው ሄደው? መልስልኝ። የለም አልመጣም። የት ነው ሄደው? የት ሄዳል? ይኸው እኛ አለና በቃ እኛ አለን እኛ አለን ምናምን አትበል። የት ነው ሄደው እያልኩ ነው። እሱ ማለት እኔ ማለት ነው። እኔ ማለት እሱ ነው። ምን ዋሰው ነገር የለም። በቃ ሊቀቁና በቃ የሚፈልገው ነገር ነገራቸዋለሁ። ግን እዚህ ጋር እንደደረደራለች ሳፈታኝ ምንም አይነት ነገር ሊናገር አይችልም። ይኸውልህ ምንም የምትፈታው ነገር የለም። ቅድሚያ ትናገራለህ። ቅድሚያ ተናግረህ ስትጨርስ ትፈታለህ። በታኝ እንነጋገራለን በስነ ስርዓት። መደራደርም ካለብን በስነ ስርዓት እንደራደራለን። መጀመሪያ ግን እጂ
ድርድር የሚባል ነገር የለም። ድርድር ይኸውልህ የሚመጣው ከተነጋገርክ በኋላ ነው። እየሰማኸኝ ነው አይደለ? ይኸውልህ ምንም መፍጨርጨር እዚች ጋር የትም አይደርስም። እየሰማኸኝ ነው አይደለ? እየሰማሁ ነው። መናገር ይኸውልህ አንተ ተፍጨረጨር ካልተፍጨረጨርክ የትም የምትደርስበት ነገር የለም። እሺ ምንድነው ከኛ መፈለግ? ይኸውልህ ስንትና ስንት ኪሎ ሜትር አቋርጬ የመጣሁት እንዳንተ አይነቱን ወሮ በላና ነፍሰ በላ ይኸውልህ አሁንም ስንተኛ አለ አይደለ? መደራደርን ካለ ምንም እንደራደረው ነገር የለም። ብቻዬን አይደለም የመጣሁት። እየሰማኸኝ ነው? አንተን ለመያዝ ይኸውልህ የማስመለስ አቅም አለኝ። ለሁላችሁም በቃ እኮ እያልን ያለ ነው። የምትፈልጉትን ነገር እናደርግላችሁ። በቃ ምንድነው ለሁላችን ከዚህ በቃ ልቀቁን። እኛ ብቻ እኛ የምንፈልገው ከዚህ ነፃ መውጣት ነው። ሽሽት ፈልገን ነው እዚህ ቦታ የመጣ ነው። በቃ ስለዚህ ታወቃችሁ። ከማን ነው የምትሸሸው? ክልናችን። ስለዚህ አሁን እኛ የምንፈልገው እናንተ የምትፈልጉ ነገር እንስጣችሁ፣ ውጡልኝ ከዚህ። ቢገባ ወንድሜ ለአንተ ነው እዚህ ጋር እየተቆረቆርን ያለው። ምን ማለት ነው ለአንተ ነው? ማፈልገውን ነገር አውቀህ ህይወት በለም ባጭሩ ይቀጫል። ወጣት ነው ህይወት ነው። ተው ይቅርብ። በቃ መግባት የሌለብህ ነገር ውስጥ ማገባስ ከዚህ ይቅርብ ይሻል። ምንድነው መግባት የሌለብኝ ህይወት? በቃ አትነካካ። አሁን መደራደር ካለብን እዚህ ጋር እንደራደር። ሺሙኑ የምትጠይቁትን ጠይቁ፣ እንስጣችሁ፣ ሂዱ። በቃ በሰላም እንደራደር። የምትሉት ገንዘብ ነው። በቃ ከገንዘብ ውጭ ምን አለ? ገንዘብ ላይ ምድር ላይ የሚሰራው ገንዘብ ነው አይደለ? ከገንዘብ ውጭ ላይ ነገር አለ? ይሰጠው ነው። ለገንዘብ አይደል እዚህ ድረስ የመጣው? ምንድነው የምጠራው? ጥራ ይሰጥም ገንዘብ ነው ወንድሜ። የሚፈልጋችሁ ነገር እናደርጋችሁ። በቂ ገንዘብ አላችሁ ማለት ነው። ገንዘብ ይዛችሁ የተሰወራችሁ ስለመሰወር ሳይሆን እኛ ያልናለው የመጣችሁ ለገንዘብ። ምን አባልቶን ነው? ምን አባልቶን ነው? አነፍንፈ እዚህ መጣ። ለመዝናናት ድሬዳዋ መጣ። ገንዘብ አለን ለመዝናናት ነው። ስለዚህ እናንተም ከኛ ጋር ተዝናኑ ነው። ይባካችሁ እየለመናችሁ። አሁን ይኸውልህ የምጠይቀው እያንዳንዱን ነገር አጣርተን ነው የመጣ ነው። እሺ የምትደልሉበት መንገድና ወደዛ አስወግዱና እውነታውን ብናወራ ይሻላል። ስለምን እውነታ ነው? የእናንተንም ጊዜ እኛንም ጊዜ ከምትበሉ እውነታውን ብናወራ ጥሩ ነው። ስለምን እውነታ? ለምንድን ነው እዚህ የመጣችሁት? እንዝናና፣ ስራ ሰራንበት። ይኸውልህ እነዚህ ልጆች ገና አልጠገቡ። ይኸውልህ አሁን እናገራለሁ ብለህ ነው። ምንድን ነው ላንተ ብዬ ነው እዚህ አንፈራፍራለሁ። ገብቶሃል? አወራለሁ ብለህ ነው ያቆምነው። እየሰማኸኝ ነው እኮ ብናወራ እናንተ ጥሩ አመጣም ለእናንተ ብለህ ነው። እሺ መሬት ላይ አስተኝቼ እረግጥሃለሁ። እየሰማኸኝ ነው? ለኛ ታስብ። ይሄ ፊትህን ነው ይኸውልህ፣ አይደለም አፈር ማበላው። እየሰማኸኝ ነው? ይበቃኛል። እያየሁ ነው። ከዚህ በኋላ ይበቃኛል። እያየሁ ነው። እረግጥሃለሁ። እዚህ ፊትህን ነው የምረግጥ። አስተኝቼ እረግጥሃለሁ። አሁን አንድ ቻንስ ነው የምሰጥህ። ለህይወት መስዋዕት ከከበደ ጀምር። ምንድን ነው? እሺ ይኸውልህ እዚህ የመጣህበት ምክንያት ከሀገር ልትወጣ እንደሆነና አናስንፈን ይኸውልህ እኛ እንዳንተ አይነቱን መቶ ይዘናል። ገብቶሃል አይደለ? ልትያዝ እንደሆነ ሲገባ ተደብቀ ከሀገር ልትወጣ እንደሆነ እያንዳንዱ መረጃ ደርሶናል። ገብቶሃል አይደለ? ከኛ ጋር ልትተባበረና ብዙ ነገር ነገርኳችሁ ልበል። ለኔ ጥቅም ነው እተዋሃለሁ። እና ፈልገው ከኛ ጋር ከተባበርክ ትተዋለህ። ይኸውልህ እኛ ብቻ በማመን ነው። ይሄ ማመን ነው። መረጋገጫ ምናምን አታገኝ። እሺ የላካችሁ ማን ነው? በምን እንወቀኛ? የማን ሰዎች ነው? በምን እንወቃችሁ? ማንም ሰዎች አይደለም እኮ እንዴት ማለት መጣችሁ? እኛ የራሳችን ሰው ነን። ገብቶሃል? በራሳችን የምንመራው ማን ነው? ሞቱማ ማን ነው? እስኪ ስለ ሞቱማ ነገር። ከሱ ውጪ ማንም ሰው ይልካችሁ። ሞቱማ ከሱ ጋር ተገናኝታችሁ የሱ ሰዎች ናችሁ? ሞቱማ ደግሞ ማን ነው? ሞቱ ሞቱማ ማን ነው? መልስልኝ እያልኩ እኮ አንተ ሰውዬ ሞቱማ ማን ነው እያልኩ ነው። ለአንተ ልጥላለሁ እያየሁ ነው። ሞቱማ አለቃችን ነው፣ የሥራ ባንዳዎች ነው። ለዛ ነው። እሺ ተናገር፣ ስለ ሞቱማ የምታውቀውን ነገር ተናገር። ከሱ እንዴት ነው የሸሻችሁት? ለምንድን ነው የሸሻችሁት? እኛ እኮ ልንዝናና ነው መጣነው። አይደለም ሞቱማን የላካችሁ ምናምን አላችሁ? አይ ምክንያት ሜቢ ከሱ ሸሽተን ስለመጣን ሰዎች ናቸው። ለምን ብለን እናስበን ነው እንጂ እየጠየቀ ያለው ለምንድን ነው የሸሻችሁት? እኛ ሽሽት ስንልህ ልንዝናና ገባካ? በቃ ታውቃለህ። ለምን አላስገባም ማለት ዘናን በቦታ ስለሆነ ራስ የምታዝናናበት ስለሆነ ቤቴ ላስገባ እችላለሁ። ወንድሜ አንተም ቤትህ ልመጣና ልግባ ብለህ ታስገባኛለህ እንዴ? ማላውቀውን ሰው እንዴት ላስገባ እችላለሁ? ደግሞ አይኑን በጨዋታ እንዴት አባት ነው የምታወራው? በእናትህ ቤቴ እኮ ነው ወንድሜ እኮ። ምን አይነት አረመኔ ነህ? ይሄ አንተ ቤት እንዳልሆነ ማላቅ ነው እንዴ ይመስል? እስካሁን ግን እስካለሁበት ቤቴ ነው። አዎ እሱማ ተከራይተው ነው፣ ቤቱን ተከራይተው እንደሆነ ደርሰንበታል። የበላው የጠጣውን አጥንቼ ነው የመጣሁት። እየሰማኸኝ ነው? ጭራሽ ደግሞ ሊደባበቅ። እሺ ያጠናው መረጃ ይሄ ያለ በእናትሽ እውነቱን ልስጥ። ያጠና ምን አለሽ የምታውቀው?
ይሄ ያለ በልና ማለት ነው። በዛ ላይ ጨርሰሽ ነው። በዛ ዲፔንድ አድርገን እኛ ብዙ ነገር ልታውቀው ታሪክ ያለ በደፈና ንገረን። ምን ንገርልህ አንተ? ስለምን ልንገርህ? ስለሞቱማ ንገረኝ። ይኸውልህ ለሞቱማ ብዙ ሰዎችን እንደምታስወግዱ ህፃናትን እንደምታስወግዱ ይኸውልህ ከናንተ ጋር የሚሰሩ ሁሉም ውሾች ይኸውልህ ተለቅሞ ታስሯል። ይሄንን ስትሰሙ ደግሞ አነፍንፋችሁ ከዚህ ሰውዬ ምን ማምለጥ የምንችለው በዚህ አጋጣሚ ነው ብላችሁ እያንዳንዱ እየታሰሩ እንደሆነ ስታውቁ እንዳመለጣችሁ እንደርሰንበት። ገብቶሃል? የሞቱማ ተላላኪ ውሾች እንደሆናችሁ እኮ ደርሰን ይሄ ልክስክስ ናቸው እንጂ እነዚህ ልክስክስ ውሻ ናቸው። ስለዚህ ፖሊስ ወይ ደህንነታችሁ ማለት ነው። ተወሱ ስለኛ ተው። እኛ ምንም አንነግርህም። ስለኛ ማንነት እየተናገረ ስላንተ ማንነት ንገረን፣ ከዛ እንቀጥልልሃለን። እየሰማኸኝ ነው አይደለ? ያ ውሻም የት እንዳለ ትናገራለህ። እሱም ሲመጣ መያዙ አይቀርም። ማን ነው ውሻ? እየሰማኸኝ ነው አይደለ? ያንተ አይነቱ ስም አለው። ያንተ አይነቱ የሰው ልጅ ውሻ ይባላል። የውሻ ስራ እየሰራ ያደርገው የሚችለው ስራው ነው። አዎ ያንተ ስራ እኮ ከዛም በላይ በምን ልክስክስ ነው። ስራ ለምን እንድሰራ እንደቻልኩት በምን ታውቃለህ? ምን አይነት ባለጌ እንደሆናችሁ እኮ እናውቃለን። እኔ ያን ስራ ለምን እንድሰራ እንደቻልኩት አንተ በምን ታውቃለህ? ለምንድን ነው የሰራው እኮ? ስለሱ እንድነግርህ ነው የፈለግከው? እሱን ስራ እስቲ ንገረኝ እኮ። እኔ ስለሱ እንድነግርህ ከፈለክ አስለ መጀመሪያ እናንተ ማን ናችሁ? ምንድናችሁ? ምን ሲግጠመህና ማይሆን ስራ ትሰራለህ? የሰውየውን ስራ የሰው ሰዎች ብትሆኑ እናንተ የኔን ህይወት ለምን እዚህ ጋር አበላሻለሁ? ማንነትን በስነ ስርዓት ንገረኝ። ይኸውልህ የሱ ሰዎች እኮ ብንሆን ኖሮ አልቆልህ ነበር። ሞቱማ ሰዎቹን ቢልክ ኖሮ ዛሬ በዚህ ደቂቃ ውስጥ አትኖሩም ነበር እኮ። ግንባርህ ነበር ነው የት እንደምትገቡ ታውቃላችሁ። እንደኛ አዋራችሁ ሞቱማ። እሺ ምድሮሽ መጀመሪያ ማወቅ ፈልጉ። አሁን የምጠይቅህን በአግባቡ ትመልሳለህ። አይ የምትል ከሆነ ግን እየሰማኸኝ ነው? አንፈራፍሬ እዚች ጋር ይኸውልህ ይሄ አንገትህን እሰብርልሃለሁ። በዱላ መናገር ቢሆን ኖሮ እኮ እስካሁን እናገር። ይሄ ያደነደንከው ይኸውልህ ይሄ በስምምነት እንድናወራ ከፈለክ አንገት እንዳይሰበር ከፈለክ አሁን የምጠይቅህን በአግባቡ መልስ። ሰማኸኝ? ከሞቱማ ከፈለክ ማለት እኔ ሲያስሩ ደስ ሰምለኝ እሱ ሲያስረ አይመችኝ። ፍታኝና ንገር ሁሉን ከፈለክ ተኩስብኝ። አስረኝ ይመችኛ እንጂ ሰው አስሮኝ አልነግርህም። እስከዛሬ እያሰብክ ከፈለክ ተኩስብኝ ይግደል። ፍታና በስርዓት ንገር። እኛ አስረን ደስ ይላል። ሰው ሲያስር ባንዴ ማንገለም ከፈለክ አድርገን ያስፈልግ ሳርገን ሞተን እንድትመኝ አድርገን እንገላለን። ሞቻለሁ ህይወታለሁ እንዲያው ዛሬ አይደለም የኛ ህይወት የሚበላሽ። ከየት ወጣ ጨርሱና ሂዱ። በቃ ነፃነት ነው ለኛ። ተኩሱብን። ዱላ ምናምን አዲስ ነገር በፌደራል ዱላ ሰደገጥ ነው። በቃ ህይወት ለኛ አጭር ናት። ከፈለጋችሁ ማለት ነው እውነቱን ከፈለጋችሁ ፍቱ። በስርዓት ተደራደሩን። በስነ ስርዓት ልንገር። ምክንያቱም ምን የምፈልገው ነው። ምንም አልፈታም። አንተን አምኜ ነው ፈታ። ነፍሰ በላ። አዎ ከእናንተ ተገባላለሁ። አንተ ህፃን የበላ መሳሪያ ብንወሰራችሁ እኛ ምን አለ? ባዶ እጃችን እኮ ነው። ከቡቱም አንተም ተስምልጠኝ ከሆነ ለምን አልነግርህም? ማልነግርበት አንድ ምክንያት ትገኝ። አሁን እንድትነግረኝ አልፈታም። አሁን አንድ አማራጭ አቀርብልሃለሁ። እሱ ላይ ማትስማማ ከሆነ እየሰማኸኝ ነው? የአንተን ወንድምነት እዚች ጋር ይለይም። እኔ ማን እንደሆንኩኝ ታያለህ። አሁን እየሰማኸኝ ነው? ቁጭ አድርጌ ነው ማሸነፍ። ይሄ የምፈልግ ከሆነ ምን ያንተ ሐሳብ አልፈታም ትናገራለህ። አይ የምትል ከሆነ ግን እየሰማኸኝ ነው? ይሄ አንገትን ያደነደንከው አንገት እየሰማኸኝ ነው? ወይኔ እንታመታኝ ይሄን ደምስርህን ሲይዝልህ ትናገራለህ። እየሰማኸኝ ነው? ሲመጣ ነው ረሰውነት ነው ለመጣው በቃ አስጠልቶኛል። ይሄን ደምስርህን አንድ ባንድ ነው የምነቅልልህ። እየሰማኸኝ ነው አይደል? ወንድሜ እኔ እነግርሃለሁ። ለቀው በቃ እሱን አትንከው። የሚሻልህ ይሄ ነው። ኩሽ ለቀው። እሺ አንተም ትናገራለህ። ምን ልትሆኑ ነው? ከሞቱማ ሸሽታችሁ ያመለጣችሁ። አንደኛ የህሊና እረፍት ትፈልጋለህ። ምንድነው የህሊና እረፍት? የሰራነው ስራ በጣም ከበደልን ራሳችን። የህሊና እረፍት ምንድነው የከበደ? እስቲ ምንድነው የሰራው? መቼም ስለኛ ብዙ አውቃችሁ ነው የመጣችሁት። ልክ ነኝ መቼም ብዙ መረጃዎች አሉ። እንደዛ ካወቃችሁ ያው ይሄን እንደዚህ ብዬ ማስረዳት አይጠብቅብኝም። በጣም ካንተ አንደበት መስማት እንፈልጋለን እኮ ለነገር እኮ ታዲያ የገባሁልህ እኮ ነው። እሺ ስልህ በጅነብ ሲጠፋ አዲስ ነገር አይደለም። የሆነ የመጀመሪያው ላይ ሊከብድ ይችላል። እየቀለለ ነው የሚመጣው፣ ግን መሀል ላይ ለህሊና ጸጸት ነው እየሆነ የሚመጣው። ስለዚህ ህሊናችን ከበደን። ህሊና አለ እንዴ? አንተ ህሊና ባይኖረኝ እኮ ሞት ማን ትቼ እኮ ደጅ አልመጣም ነበር። እንዴ እዚህ ጋር ላንተ ቁጭ ያልነግረህ ነው። እሺ ንገረኝ፣ እስቲ ንገረኝ። ህሊና ካለህ ንገረኝ። ምንድነው ያደረጋችሁት? እንዴት መሰለህ? ምንድነው የእናንተ ዋና ስራ? የኛ ስራ ሰው ማስወገድ ማለት ሁሉ ነገር አልቆለት ነው የሚመጣው። ኦሬዲ እኛ ባዶ ሰው
ምንም ነገር የሌለው አይን የሌለው ኩላሊት የሌለው ምናምን አንሶ ነው የምናስወግደው። ዋናው ነገር ወጥቶ ነው የሚወጣው ማለት ምን ታዋላ ነው የሚመጣው። ሙሉ ሰውነት አካሉ ስፔር ፓርቱ እንዳለ በቃ ወራርቶ ነው የሚመጣው ሰውዬው። ስፔር መኪናን እንደ ስፔር የምትለው ላይክ ለሰው ነው አይሆንም ቀርኩ። ያው ከሞተ በኋላ መኪና ምን ትርጉም አለው? አንተ በህይወት አለ ነው ሰው ወጥቶ ወደ ሌላ ጋር ነው የሚሄደው። አይኑም ወጥቶ ለሌላ ሰው ነው፣ ኩላሊቱም ለሌላ ሰው፣ ልቡም ለሌላ ሰው ነው የሚሰጠው። ስለዚህ ያው ስፔር ፓርት በለው። ወርቆች ከወጡ በኋላ ቆሻሻ ነገር መጣ፣ በቃ ያን እናስወግዳለን። ሌላ ነገር የለውም። ምንድነው ቆሻሻ ማለት? ያው የቀረ ስጋ ምናምን ነው በቃ። ሌላ ምን ተራ በተራ አትያውሩ፣ ዝም ብለህ አትዘላብት። እሺ ምን ልበል መሰለህ፣ ሰውየው አይኑ ኩላሊቱ ምናምን ልቡ ይወጣል። ሲመጣ እኛ አሲድ ውስጥ እንከተዋለን። አሲድ ውስጥ ምንም ነገር እንዳይገኝ ማለት ምንድን ነው የሚያደርገው? አሲድ ያጠፋል። ምንም ያጠፋል። ልብስ አይቀርም። ምንም አይገኝም። ምንም ሁሉ ነገር ይሄ ነው የእናንተ ዋና ስራ። ያው አንዳንዴም ስራ ሲጠፋ ራሳችን የምንወጣበት ሰዓት አለ። ስለ አንዳንድ ስራዎችም እንሰራለን፣ ግን በዋነኝነት ስራችን ይሄ ነው። ስራ ሲጠፋ ማለት ምን ማለት ነው? ያው አንዳንዴ ሰዎች አይመጡም፣ የሆነ ኤጀንቶች ይቀንሳሉ፣ የሚሰሩ ሰዎች ማለት ነው። ኦኬ። በሰዓቱ እኛ ራሳችን ወጥተን ሄደን ሰዎችን ይዘን እንመጣለን ማለት ነው። ኤጀንቶች ይቀንሳሉ ማለት ደግሞ ምን ማለት ነው? በጣም ብዙ ሰው ነው ያለው በዚህ ስራ ውስጥ። እንደዚህ አንድ ሁለት ምናምን ብዬ የምገልጽ ላይ ነሱ አይደለም። በቲም ነው። በጣም ብዙ ሰው ነው ያለው። እሺ። ኢቭን ከኛ በላይም በጣም ብዙ ሰው አለ። ከኛ በታችም ልክ እንደዛው በጣም ብዙ ሰው አለ። እሺ። ሙሉ ነገሩ ካለቀ በኋላ ነው እኛ ጋር የሚደርሰው። ካለቀ በኋላ ማለት ምን ማለት ነው? ሙሉ ነገሩ ካለቀ በኋላ ትላለች። ለምሳሌ ሰው የሚያዘጋጃለ፣ ከዛ ሰዎቹን ይዞ ይመጣል ምናምን፣ ከዛ ደግሞ እዛ ጋር የሆነ ነገሩና የሰው አይኑ ምናምን የሚያወጣጣለ ምናምን፣ ከዛ ሪሰውን ደግሞ ይዞ ይመጣ ደግሞ አለኛ። ከዛ ደግሞ የኛ ስራ ደግሞ መጨረሻ ላይ ማስወገድ ነው። እኛ ብቻ አይደለም ሌሎችም አሉ አስወጋጆች። ከናንተ ውጭ ሌሎች አስወጋጆች አሉ፣ ግን በዋነኝነት የምትጠቀሰው እኛ ነን። ኦኬ። እንደዚህ ነው የኛ ስራ። ያው በአብዛኛው ጫፍጫፉን ስነግርህ ማለት ነው። እንዴት ነው ከሞቱማ ጋር የተገናኘው? እንዴት ነው የመለመላችሁ? ሞቱማ በጣም ከባድ መልማይ እንደሆነ ሰምተናል። አዎ ሞቱማ እኛ እስረኞች ነን። በሌላ ወንጀል እንፈልግ ነበር። በነፍስ ነው እና ከእስር ቤት ነው ያስወጣን። እሱን ያስወጣችሁ ከእስር ቤት? አዎ ሞቱማ ከእስር ቤት እኛን አስወጣው። እሺ። በግድያ ነበር እዛ ገባ ነው እና መሀል ላይ ምንድነው ምን ገላችሁ ነው ደግሞ የገባችሁ? ያው ከሱ ተጣልተን እንደጸባላ አይደለ? እሺ። እና ስንጣላ እንደንግት መሀል ላይ ሰው ይሞትብናል። እሺ። ከዛ ያው እንደ መጉዳት ነገር ነበር ያለው። ያው ከእንትን ካላይ ቀር ተብሎ ነው በዚህ የተቋጨው ሰውየው። ምን ካላይ ቀር? ያው ከተጎዳይ ቀር መትረፉ ማሳሳቢ ስለሆነ ተሰቃይቶ ከሚሞት በሚለው በዛው ወደ አምላኩ ምትልከው። ታዲያ አንተ ማን ስለሆንክ ነው? ከስቃይ አስቤለት ነው። ከስቃይ ግን ያው መንግስት ቀጥቶኛል አበስ። አሁን እኮ የምታስብበት ነገር አለ። አምልጠን የወጣው ጨርሰን ነው። ታስረን ስራችን ጨርሰን ነው ወጣ ነው። ያው ስራችን መንግስት ጨርስ መሀል ላይ የተፈጠሩ ነገሮች ነበሩ። በመሀል እሱም ታሞ ነበር፣ እኔም ታሜ ነበር። እሺ። እስር ቤት ነው ተዋወቃችሁት ወይስ እስር ቤት እናንተ ናችሁ የገባችሁት? አይ ተያይዘን ይገባል። አንዴ ታሰርን ሁላችን። ምን አንዴ ታሰርን ሁለታችሁ? ምንድነው በለው ያ በቃ ሁለታችን በቂ ነን ለማለት ነው። እሺ በቃ የበቃ አትምታነ በቃ ሶስት ነው። ይኸውልህ ሶስት ይኸውልህ እንደ እጅና ጓንት ይኸውልህ ደም ስርና ደም ሆናችሁ እንደዚህ አንድ ላይ እንደምፈልጋ አስጨርስኝ። ሁለቱ ይታወቁ እኮ ይኸውልህ በስንታችሁ ፌል ያደርጋል። ማን ሁለቱ ማለት እሱና አዱኛ ኩላሊታቸው ፌል ያደርጋል ውስጥ ላይ ባለበት ሰዓት እና ሞቱም ይሄን ነገር ያውቃል መሰለኝ። ስንወጣ የሁለቱን ኩላሊት እንትን ያደርግላቸዋል። ይሄ እንደመስጠት አለ ኩላሊት እንደመርዳት። እሺ። ከዛ ያው እኛ እንደ ትብብር ነበር የመሰለኝ መጀመሪያ ላይ። ከዛ መሀል ላይ ነገሮችን ስናጣራ ቪዲዮ ይዟል። ከህፃን ልጅ ኩላሊት ወጥቶ ወደ እነሱ ሲገባ እና ደግሞ የሆነ የሚሰጡ መድኃኒት ነበረ በሰዓቱ ማለት ነው። ለእነሱ እንዲሉ እንዳይታመማላ መድኃኒት ይሰጣችሁ ነበር። ያው እሱንም መድኃኒት ምናምን እያለ መሀል ላይ በሁለታም ያዘ። በሁለታም ብቻ ሳይሆን በግዴታም በሁለታም ነው ያዘ። ኦኬ። ግዴታው ምንድነው? ሁለታው ምንድነው? ከሄድን እንሞታለን። የት ከሄድ? ወደ ሌላ ቦታ እንኳን ለመንቀሳቀስ እሱ ላይ እንኳን የሆነ እንትን ለማድረግ እንኳን ብናስብ የሆነ ሄደን ፖሊስ ጣቢያ ስንች እንኳን ለማድረግ ብናስብ ትንሽ መንገድ አንራመድ። ካናል ሞት ምን ያደርጋቸዋል?
በቃ መገደል ነው አንተ ስራ። ከዚህ ወጣ ማን ነው የሚገላችሁ? በጣም ሞቶም አለ የሚመለምለው። ከዛ ያው የነሱ አለቃ በቀለም ይባላል። እሱ ያው አይታወቅም፣ የበላያቸው ነው። ማንም የሚሰግደው ሰው ነው። ሲጀመር አሁን እዚህ መምጣታችን ባያውቁ እስካሁን እኮ ሳንገደል እኮ አንቆይም። እኛ መልጠን ነው እዚህ ቦታ መጣን። በይሳት አሁን እንኳን እዚህ ጋር እንዳለን ብናቅ ከናንተ ነው ድምጥማችን አብረን ድምጥማችን ማንም ያስጠፋው ዋናው የሞተም አለቃ ነው። እሺ እሱ ነው የሚያስገድለው። ከበድ ያለ ሰው ነው ሆኖ አሁን ምንድነው ከዚህ ስራ ከገባ በሞት ብቻ ነው የምትለየው። በህይወት ምን አይቻልም። ምን ማለት ነው? እዚህ ስራ ከገባ ለምሳሌ አሁን ዶክተር አለ እና ብዙ ሰዎች ይዞ ነው እነሱ የሚሰሩት። እሺ መምህራኖች አሉ፣ እሺ ጥበቃዎች አሉ፣ ትምህርት ቤት ማለት ነው። ከዛ ዶክተሮች አሉ። እነኚህ ቼኖች በጋራ ነው ስራ የሚሰራው። ለምሳሌ አሁን ያው ሰው ተይዞ ህፃናት ተይዞ ከሄደ በኋላ ኩላሊቱንም ሆነ ልብ ሁሉም ነገር ለሚያወጣቸው ዶክተሮች አሉ። አሁን እሱ ዶክተር አሁን ጆን አንደኛው እየሰራ ነበር፣ የእነሱ ባንዲራቸው ነበር። ይሄ ስራ በቃ ምን ስላለ አሁን ተወግዷል። እሱ ምን ስላለ ስራውንም አልሰራም ብሎ መሀል ላይ የሆነ ለፖሊሶች ለመናገር ምናምን አሰበ። እሺ ተራሱ ግር አሁን እሱ ተወግዷል። ዶክተሩን ያስወገዳችሁ ዶክተር ግድ ነው፣ ካለ በዛ መኖር አትችልም። ቅድም እኮ ያላችሁን ያለቀለት የሞተ ሰው ሲመጣ ብቻ ነው የምናፈው። አዎ አስቸኳይ ስራዎች ሲመጣ እኮ ቅድም ብለናል። አስቸኳይ ትእዛዝ መጣ ሰው ደግሞ ካለም ደግሞ እናስወግዳለን። እሱንም ምን አድርጋችሁ ነው የምታስወግዱ? ያው መግደል ነው። ያው ይገደላል። ዶክተሮቹ እንደ ህፃናት ልብ ኩላሊት እንደምን ያወጣሉ። ከሱም ላይ ይወጣል፣ ከዶክተሩም ላይ ታዲያ ግድ እኮ ነው። ወርቃችን እንዴት መሬት ላይ አይፈስም ነው የሚሉት። ወርቁ ይሄዳል። ያው ቆሻሻ ወደኛ መጣና እንዳለ ነው። ኬሚካል እንጨምራለን፣ ይቃጠላል። ከዛ ወደ እርሻ ቦታ ወስደን እንዘራዋለን፣ ማዳበሪያ ይሆናል። ያ ነው። ሁሌም የምታስወግዱት በአሲድ በምናምን ነው በኬሚካል ነው ወይስ ሌላ ሜተድ አላችሁ? ኬሚካል አሲድ የሚፈለገው ለምንድን ነው አይታወቅም። መሬት ላይ የምንቀብርበት ሰዓት አለ እርሻ ላይ። እሺ ያው ሰውየው ከዛ ቢያንስ ሞቶም ያገለግላል። ማዳበሪያው ነው ተብሎ የምታስበው ምን አይነት ያውሬ ባነገር ነው የምታወራው? ነገሮች የተላመዱ ምንድነው? በረሮ እንደምትገድል ነው እንዴ የምታወራው? አንድ ቀን ሁለት ቀን ብትሰራው እኮ እየከበደ ልትናገር ይችላል። ግን ነገሮችን ሰምጠህ ስትገባባቸው ቆያችሁ። ምን ያህል ጊዜ ሰራችሁት ይሄን ስራ? 2-3 ዓመት። 2-3 ዓመት። በዚህ 2-3 ዓመቱ ስንት ህፃናትን ነው እንደዚህ ያረዳችሁት? ማለት እኮ እኛ ብቻ አይደለም እኛ ጋር መጣን እንቆጥም በጊዜው በየቀኑ ስለሚመጣ እናውቃቸውን ብዛታቸው። ምክንያቱም እኛ አንድ አስወጋጅ ኮሚቴ ሌላ ግሩፕ አለ። ምን ያህል እንደሚሰሩ እኛ እናውቃለን። እንድንታወቅ ራሱ አይደረግም። ለምንድን ነው እንድታወቁ አይደረግም? እርስ በራሳችን ከታወቀ መረጃ ወጣ ብለው ስለሚያስቡ ማናችን ከማናችን መታወቅ ያለብን። ምክንያቱም በማንኛውም ሰዓት ብትያዝ እነሱ ናቸው የሚያድኑ። እኛ የምናውቀው ዴሊቨር የሚያደርግልን ሰው ብቻ ነው፣ ወደኛ የሚደርሰው ብቻ ነው። ኦኬ ዴሊቨር ማለት ሬሳውን እዛ ካለቀለት በኋላ ይዞ ሊመጣው ሰው እያለ ከሱ ጋር ኮንታክት ሊኖር የሚችለው እና ከሞቱ ማቅ ሌላው ሰው ጋር ኮንታክት የለንም። ያው አሁን ነው ዴሊቨር የሚያደርግልን ሬሳውን ይዞ የሚመጣ ሰው እያለ ብዙ ናቸው። ጫልቱም የካሪያስም እሺ ወደ 3 ናቸው። እነኚህም አሉ እዛ ስር ከነበቀለ ስር መሰሩ ናቸው። ምንድናቸው እነሱ ደግሞ ሌላ ግሩፕ ናቸው። ምንድነው እነሱ የሚያደርጉት? ቅድም እንዳልኩ ትምህርት ቤት መላማ ያለ አሁን ለምሳሌ ከዋናው ከአቶ በቀለ በታች ናቸው እነዚህ ሰዎች። እሺ መልማይ ናቸው። ታውቃቸዋለህ? አሁን ነጫልቱ ነው የሚባሉት ስማቸው በቃል ማለት እሱንም እኛም እኮ እንደውም ከሞቱ ማጋቀራረባችን ነው እንደ ድንገት እንደ ወሬ ምናምን ነው የምንሰማቸው እንጂ ይሄን ያህል ዲቴል እኮ ሰዎችን ሄደም ለማግኘት አይፈቀድልንም። ሞቱም እኛም በጣም ስለሚያምነን ነው ይሄን ያህል ሊነግረን የሚችለው። አንደኛው ነው ውለታ አለብኝ እንግዲህ ኩላሊት አስብ፣ የሌላ ሰው የተደረገ ኩላሊት ነው የምኖረው። ወንድሞቼ ሞቶብኝ ነበር እሱ። ስለዚህ ያው እስር ቤት የሚያሳለፍኩት ዘመን አለ። ወድጄ አይደለም እዚህ ህይወት ላይ ገባሁት። አሁን መጨረሻ ላይ ይሄን ስራ ካልሰራ እንደሚገደል ነው። ዙሪያውን ማን እኔ እኮ አሁን ከዚህ በኋላ ካወቁ በቃ ነው በኩ በህይወት መኖር አልችልም። አሁንም እናንተ ናችሁ እኮ ህይወታችንን እንዳትሰጥሩት ሲረስ ይመጣችሁ እንጂ እኮ እስካሁን የታባለ ምንድን ነበር አላማችሁ? ወረዲ እኛ ገንዘብ አለን እጃችን ላይ ቆንጆ ገንዘብ ሰርተናል። ያው ገንዘብ ብዙ ጊዜ በምንድን ነው የሰራችሁት? ብዙ ጊዜ በካሽ አይገባልህም ገንዘብ፣ ያው በዛው ስራ ነው። ካሽ ኦልሬዲ የሆነ ሳለ ካሽ
ንግድ ባንክ ብዙም ትራንስፈር ስለማያደርጉ በክሪፕቶ ከረንሲ ላይ ባይቢት ምናምን ለባይናንስ ምናምን በነዛ ነው የሚገባል። ከዛ ቀሳል ከሰዎች ነው የመንዘር የምንጠቀመው እና አስቸኳይ ስራ ሲመጣውን ትምህርት ቤት ያለ መምህራኖች የደካማ ልጆችን ቤተሰብ ወላጅ አልባ ምን አይሆን ልጆች አሉ እነሱን ይመለመሉና ያሳውቃሉ። ጥበቆች ይመለመሉና ለዛ ቡድን ያሳውቃሉ። ማን ይሄን መልማይ እነዚህ ሰዎች እንደዚህ የሚያሰቃዩ ግድ መጠረናቸው ሰዎች አሉ። በቃ አይታወቁም፣ ብዙ ናቸው እኮ ሰዎቹ ይመለምላሉ። እሺ ከዛ በኋላ ያው የሀብታም ልጅ ከሆነ ባለስልጣን ልጅ ከሆነ ያው መዘዙ ወደ እነሱ ስለሚመጣ በቃ የሆነ ደካማ አቅም ደካማ ሆነ ሰው ያው አባት እናት የሆነ ከፋሚሊ ተለያይተው ያሉ ልጆች አሉ ትምህርት የሚማሩ መረጃ ይሰጣሉ። በዛ መረጃ ልክ ነው ሰዎች ወደ እነሱ ተይዘው የሚመጡት። ምክንያቱም ከበድ ያለ ቤተሰብ ያለው ወር ትንሽ ሀብት ያለው ሰው ልጅ እንኳን ከነካል ወይ ባለስልጣን ልጅ ምናምን ለኛ የሚወት መጥፎ ተያይዘን ነው የምንበላቸው። ስለዚህ ምናልባት ወይ አባት ወይ እናት የሌላቸው ቤተሰቦቻቸው የደከመ የጉዳት ተዳዳሪዎችን ምናምን ነው ያነሳሉ ነው እሱም ያው እኛን ነካካሉ ያገርሰው አለ እሱ ነው ይዟቸው የሚመጣው። እነሱ ለምንድን ነው የሚወሰዱት? ላይታቸው ይወሰዳል ለኛቸው ተጠቅመው ልባቸው አይ የድሃ ልጆች ምንም አያመጡም በሚል ነው ማለት ያው ድሃ ሲሄድ ይሰራል። እነሱ ያው በገንዘብ ሄዶ ስለሚጨርሱ ከፋሚሊ ጋር ፈሪ ይኖራል እዛ ያን ቤተሰብ ልጁ ወይ ወደ ውጭ ልክለት ነው ብለህ ታሳምነዋለህ ወይ የሆነ ነገር ብለህ ታሳምነው ቆንጆ ፍር ቆንጆ ገንዘብ ትደራደራለህ። ምክንያቱም ከሱ ልጅ ኩላይ በነጥብ ምናምን ስለምናገኝበት ሲምፕል ቲንክ ነው። ቆንጆ ገንዘብ ሰጥቶ ሰውየው እሺ ነው የሚለው። ምክንያቱም የነገሩትን ነው የሚያስበው ልጁም ሄዶ እንደሚያሳልፍለት ነው የሚያስበው እሱ። ስለዚህ እዛ ጋር ነገር ያልቃል ማለት ነው። የእናንተ የክፍያ ሜተድ እንዴት ነው? በወር ነው የምትቀበሉት ወይስ ባስወገዳችሁት ልክ ነው? በየሱቅ ነው ልክ አንድ ሶስት እና ሱቅ ቆንጆ ገንዘብ ያረ በጣም ነው ያመመን። በእናቶች በቃ አስጨነቃችሁ ከፈለው ወይስ ለሶስታችሁም አንድ ላይ ነው የሚሰጠው? ለእያንዳንዳችን ነው የሚሰጠው። ምክንያቱም ሄደን እዛ ጋር የምንሰራቸው ስራዎች ደግሞ አንድ ሰው ብቻ አይደለም እዛ ጋር የምናስወግደው። አንዴ ሲመጣ በዛ ያለ ሬሳ ይዞ የሚመጡት ሬሳ ሙሉን አንዴ ነው የምናስወግደን ወይ ደግሞ ወደ መሬት የሚቀበረው ሙስሊም የሚቀበር አለ ብላ እዛ ነው እርሻ ላይ ነው አብዛኛው። የምን እርሻ ነው ደግሞ የሚቀበረው? እርሻ ላይ እንቀብራቸዋለን። በመሬት እርሻ ላይ ማዳበሪያ ይሆናሉ። ቅድም እያልኩ ነበር በደንብ አልሰማህም። አፈር ያስበላህና ማዳበሪያ ይሆናሉ ትላለህ ጥርስ ይርገፍና ምን ያስቃል? ይሄ እኮ ተራ ነገር እኮ ነው። በቃ አሁን ዛሬ የተራለ ደግሞ እንዳንተ አይነት አረመኔ ወንድም የለኝም። ከሰማ በኋላም አትፎክርብን። እኛ አባት ምን ማለት ነው አትፎክርብን? ቅድም እኮ ቃል ገብተሃል ይኸውልህ አንድ በህይወት እንደምታድነው ማለት ነው። ይኸውልህ በህይወት እንዳድነው ከፈለክ አሁንም መጠይቅም በአግባቡ መልስ። እየነገርኩህ ነው። አሁን እንኳን አላቋረጥክም አይደል? አሁን እጠይቅሃለሁ ትመልሳለህ። ምንድነው የሚያቀነጥነው? እጄን በጣም ያመመኝ ነው። ይብላ በደንብ እንደዚህ ለምን አይቆራርጥህም? በመጋዝ ለምጃለሁ እያልካል ነበር አለ። በመጋዝ ነው ደስ ይለኝ። በቃ እኮ የፈለጋችሁ ነገር ያለው ጥርስ ምን ያስመክሳል? ዝጋ። ከዚህ በላይ የፈለኩ መርጃ ሰጥ ዝጋ። ወይኔ ተናገር ብለኝ እንዴ ተናገር ብለኝ ተናገርኩ አይደል? ወይኔ ዝጋ። ጭራሽ ለምን ትመታው ይለኛል እንዴ? ምን አባ ነው ጥርስ ምትነክ? ተናገር አልከኝ። ተናገርኩ አይደል? ወንድሜ አትበለኝ። እንዳንተ አይነት እኔ ወንድሜ የለኝም። እየሰማኸኝ ነው? ወንድሜ የለኝም። አረምን በቂ ገንዘብ ስላገኘን ከሀገር ልንወጣ ነው። ከየት አባ ያመጣው ገንዘብ ነው? የሰራንበት ነው፣ ዋጋ ከፈልንበት፣ የሞትንበት፣ የተሰደድንበት። ምንድነው ዋጋ የከፈልክበት? ያው ለኃጢአት የሰራው ዝም ብዬ ነው እንዴ? እኔ ሀገራሴ ህይወቴን ለማስተካከል እንጂ ወዴት አባለት የት ነበር? አሁን ድሬዳዋ የመጣ እሱ መንገዱን ያውቃል። መቄሻ አይጠፋም። መቄሻ አይጠፋም እኮ አሁን ንገረኝ እኮ ነው እያልኩ ያለው። እያስረዳሁ እኮ ነው። ኩላሊቱም አይኑም ምናምን የሚወጣበት መንገድ አለ ከሀገር። በዛ መንገድ ነው የሚያልነው። ታስብ። እንዴት ነው የሚወጣው? እሱ መንገድ ወዴት ነው? በጅቡቲ ጋር ዝም እንደዚህ ትናል ፕሮሰስ ነው ያለው መንገድ አለ። ያው ሁሉም በእጁ ገንዘብ ስለሚሰጠው ያው ደግሞ ሰዎችም ስለሚያውቁንኛል በዛ ቦታ ምን ሄድ ምን ማይት ተነን ሳይድ ኢፌክት ማይሰጥርብንም ያለ ማንም ሰው ሊጠረጥረን አይችልም። መቼ ነው ልትወጡ ያሰባችሁ? እናንተ መጣችሁ አበላሻችሁ። መቼ ነበር እቅዳችሁ? ያው ሰዓታችን አሁን አለፈ። ራሱ ይሄ ሞጫ ሰዓታችን ነበር። የታባ ነው የምትወጣው? አባቴ የተሰቃየው ቅድም ብያለሁ። ከዚህ ልወጣ ነው መሰለኝ።
አሁንም እኮ ከዚህ ስንወጣ ወይ ከእናንተ ወይ ሬሳችሁ ወይ እናንተ ወይ እኛ አሁን መረጃውን ስለያዛችሁ ወደ ቤታችሁ የምትደርሱ እንዳይመስላችሁ። ምን ማለት እውነት ንገር፣ አይ እውነት ለራስ እውነት ንገር። ይሄ ነገር ከኛ ጋር ጨርሳችሁ ከዚህ ጋር ብትወጥ ከኛ ጋር አብራችሁ ትት ይሻላል። እኛ ብርዛ ይዘናችሁ እንውጣ። እናንተም እኮ ሟች ናችሁ ያለው አልተረዳችሁም። ማን ነው የሚገለን? የነ በቀለ ሰዎች አሉ፣ ሞተም አለ። ከዚህ በተረፈ ደግሞ ውጭ አለ የበላይ ኃላፊያችሁ ውጭ አለ ማይታወቅ። ማን ነው ደግሞ የበላይ ኃላፊያችሁ? ውጭ አለ፣ እሱ አይታወቅም። ውጭ ሀገር ነው የሚኖረው ነው የሚባለው። ሁሉም ነገር እዛ ሆኖ ፕሮሰስ ለነሱ የሚጨርሰው ዶላሩን ሊቆ ምን ሊቆ የነሱ በላይ አለው። ከበቀለ በላይ ያለ ሰው? አዎ። አሁን እሱ ማን የሚባል ነው? ይሄን እኮ በሰዓት ላይ በምን እኛ ያዩ ሊሆንም ይችላል። እናንተ ይዘናል መተናገርፈን እያለችሁ ነው። አሁን ሰዓታችሁን አትግደሉ ይባካችሁ። አብረን ህይወታችን እናድን ይለመንኳችሁ። ወስደ እስር ቤት ሰጠ ታስረ እወጣለሁ። ከዚህ በኋላ ለኔ መታሰር ብርቅ አይደለም፣ ግን ለእናንተ ህይወታችሁ እስር ቤት ቤታችን ነው። እሱ እናንተ አይጠቅም። ስለዚህ እኔም ለኔ የሚጠቅመን በህይወት መኖር ብቻ ነው። ከፈለጋችሁ እናንተ ይዘን እንውጣ። እመኑን፣ እንተማመን። ኮንፊደንሳቸው እኮ በጣም ትኔ ቀለል አድርጎ እኮ በረሮ እኮ እንደሚገድሉ እኮ ነው የሚያወሩት። ለነገሩ ደም የጠማውና ደም የጠጣው አርዶ ኩላሊቱን ሲያወጣ ያልከበደው እኔ እዚህ ጋር ሞተር ዲስ አለማ እንትን ለማድረግ በአሲድ እንትን ለማድረግ እንዴት ይከብደኛል? በቃ መንደር ጋር ስተቡሻ መታጠው ምን ያው ማለቱን ምንም አይሰማችሁ? እሱም ይከብደናል። በጣም እየተሰማን ነው የምናደርገው፣ ግን ግዴታ ስራችን ነው። ለበለዚያ እኛም መጨረሻ እንደነሱ እንደመሆን ስለምናውቅ ግዴታ ማድረግ አለብን። አንተ እዛ መስመር ውስጥ የገባኸው ለእነሱ ኩላሊት ስለተሰጠ ነው ወይስ አንተም ሌላ ፌቨር ተደርጎልሃል? ምንም አልተደረገም። እኛን ለማዳን ስል ነው። እኛን ለማዳን አብሬ ይኖረ ነው። እናንተን ለማዳን ንጹሃን ህፃናት መሞት አለባቸው? እሱ እኛ እኮ አይደለም ያደረገው፣ ሌላም እኮ እያደረገ ያለኩ። እኛም ራሱ ጠይቀን እኮ አይደለም። እኔ እንደሚሞት ከተነገረ በኋላ ጓደኛ እንደሚሞት ምን ማለት ነው? ሌላው እያደረገ ያለ ነገር ማለት ደግሞ ማለት ኩላሊት ለኔ ባይደረግም ሌላ ሰው እየተደረገ ውጭ የተደረገ ነው ያለው። ለኛ አሁን ያን ሰው ያደርጎ ለስራችሁ ስለተጠቀመ ነው እንጂ እኛም ባትይዙን ሌላ ሰዎች ይሄን እኮ እየገደሉ ነው። ይሄን እኮ ሁሉ ነገር ያደረጉ ነው። አሁን አንተ ያስተዋረኝ ስንት ስራ እየተሰራ ነው። ቢያንስ ከአምስት ህጻናት የራሳቸው ሆስፒታል አለ። የራሳቸው ምስጥር ማን ነው የሚሰራው? ይሄንን ደግሞ በታች ሰዎች አሉ። እርስ በርስ እንዳልኩ እርስ በርስ እንታወቅ አይፈቀድልንም። ምክንያቱም እንደዚህ የታጋጣሚዎች ይመጣሉ። ያንተ ኩላሊት የተሰራበት ቦታ አታውቅም? አናውቅም። እኛ በቪዲዮ ነው የምናየው። መጋዘን ውስጥ ነው የሆነ መጋዘን አካባቢ ነው። በቪዲዮ ነው ያሳዩት። ምን አያችሁ ቪዲዮ ላይ? የእነሱን ኩላሊት ላይ ከሱ አውጥተው ከህፃን ልጅ አውጥተው ወደ እነሱ ያልኩላቸው ኩላሊት ያው እነሱ መጨረሻ ላይ ነበሩ። ኦልሬዲ ኩላሊታቸው ፌል አድርጎ ምናምን ሊሞት ደርሶ ነው። ኩላሊታቸው የዛሬ ስንት ዓመት ማለት ነው? የዛሬ 3 ዓመት 2 ዓመት ከሰው ቤት ወጣ አካባቢ። ከዛ በኋላ ቀጥቶ ወደ ስራ ይገባል። ያው ሳምንት 2 ሳምንቱን እኮ እኛ እኮ ምንም እናውቀው ነገር አልነበረም። ጀስት ለትብብር ነበር የመሰለ። ከዛ ሞቱን ማመጣ ምናምን እንደዚህ አይነት ነገር ግዴታ ማድረግ አለባቸው። ከዛ ልንከራከርም አስበን ነበር። ቪዲዮውን አውጣ ሳየን። ያው እኔ እኮ እዚህ ጋር ምንም የሚጎልብኝም ሆነው ከፍ የሚልብኝ ነገር የለም፣ ግን እነሱ ለኔ ብሎ በጣም ብዙ መከራ ይተዋል። እኔ እነሱ እቺ ነገር ማድረግ ከበደኝ። ስለዚህ ቀጥታ ወደ ስራው ገባ ማለት ነው። ስለዚህ እነሱ ይሄን ስላረጉልህ ትገላለህ ሰው። እነሱ ይሄን ስላረጉልህ ህፃናቶች መሞት አለባቸው። ወንድሞቼ እገላለሁ፣ እሞታለሁ። እናንተ እኮ ዛሬ እዚህ መኖራችሁ ነው ያላችሁት። እኛ ስቃይ ፈተና ሳለፍ ሰው ተርፈን አንተ ምን አይነት ስቃይ እና መከራ ሳለፋችሁ? እኛ ህይወት ከባድ ነው። ባላጠፋ ነው ባላሰራ ነው ስራ መጀመሪያ ሰዓት ባለሀብት ከቤታችን አብሮ አደግን ያስወጥ አባት እናት ቤት ከምንኖርበት ቤት አንድ አካባቢ ነበር። ሶስታችን ጎዳና ላይ ነው ተጣልን። ያን ለማስመለስ ነው ሄደን ከሰው ተጋጭተን እስር ቤት ገባን። ዛሬ እኮ እኛ ጎዳና ቀረን ሰዎች እኮ። ስለዚህ እኛ ህይወትን አስብበት። ወደን እንኳን አይደል እዚህ የገባን። ሰው ለመፍረድ አትቅረቡ። ምንድነው እስቲ ነገሩና ችግራችሁን በደንብ ባለሀብቱ ምንድነው ያደረጋችሁ? በቃ ይሄ ቤት የእናንተ አይደለም ተባለ። ካርታ በቃ ወጣ። ከሁሉ ጎዳና ተጣልን። ቤተሰብ ማለት ሞተ ማለት። ከዛ በኋላ አባት ኖታቸው አብዶ ሞት። እኛ እናንተ የምርም ወንድማማች ናችሁ አይደለም? አብሮ አደጎች ጎረቤት አንድ ግቢ ያለን የነሱ በተጨምር የሶስታችንም እንደዛ ነው የተደረገው። እዛ ሪቬንጅ ብለን ሄደን በስነ ስርዓት ነበር እናናገር የነበረው። ሰውዬ ጉሞልያ ነገር አድርገው
እኛም እንደ ሪቬንጅ አስበነው መሀል ላይ እንዲህን ያህል የሚጎዳ አልነበረም ሀሳባችን። ግን ሰውየው መትረፍ የማይችልበት ሁኔታ ነበር። ማን ይላቃችሁ እንዳይተርፍ ብለን ገደልነው ምናምን ስትል ነበር እኮ። እነዚህ እንዳይተርፍ ብለን ሳይሆን ቃላቸውን እዚሁ ነው የሚቀያየው። አይ ወንድም እንዳይተርፍ ብለን ሳይሆን ሰውየው የሚተርፍ አይዲያ ነው እንዲማወራ ስቃዩ እየበዛ ነው የሚመጣው። ያ ሰውዬ ተርፎም ይሄው ሰው አይሆንም። ስለዚህ እኔ በገዛ እጅ ገደልኩት። ታዲያ ተርፎ ሰው አይሆንም ይሆናል የምትለው አንተ ነው የምትወስነው? እሱ ቤተሰቦች ሲጨርሱ እሱ ወስናል እንዲቆስ እንትን ያመጣ ቤታቸውን አፍርሰው ይወጡ እና ቤታቸውን ጎዳና ሲወጡ ስለሞተ ቤታችሁን አገኛችሁ እሱ ስለሞተ። ስለዚህ እኛ እስር ቤት ነን። አሁን ማን እንዳለን እናቆም። ሌላ ሀገር ከወጣ እንደማ ሀብታም ነው መተን ስራችን እንሰራለን። እኛ ገና እኮ አልሞትንም። ገና ዋጋን ይከፍላል ከነዘሩ አልሞትም በህይወት አለ። ስለዚህ አሁን እናንተ ሐሳባችሁ ሰውን የማስወገድ ነገር እንደ በረሮ አቅላችሁ ነው የምታዩት ማለት ነው። ሰው ነው እንደዚህ ያደረገን እኛም ፈልገን ነው አይደል? ምንድነው ሰው እንደዚህ ያደረገ? ቤተሰቤን እሱ ያለ ጭካኔ እንደዛ ከቤት አውጥቶ ጣሏቸው አብደው እስኪሞቱ ዞር ብሎ አይተኛል። ታዲያ እኔ ለሰው ልጅ ለዛሬ ለምራራበት አንድ ምክንያት ነው። ስለዚህ እሱ መሞት አለበት። ሁሉም መሞት አለበት። ህፃናቶቹ ምን አደረጉ? ህፃናቹ ለእንጀራችን የመጣ ነው። በቃ አጠይቁን። ከዚህ በላይ ያለው መረጃ ከነሱ ጋር ጨርሱ። ህፃናቱን እኛ እንገላቸው። ማንም የገደል ነው ሰው የለም። ምንም ያላረገች ነፍስ ነው። አሁን ሬሳ ነው እኛ የምናስወግደው። ኦልሬዲ ሞተ ሬሳ ነው እዛ ጋር የሚመጣው አይደለም። ምን ኤጀንቶቹ ምናምን ሲጎድል ሰብስበን እናመጣለን እኮ ብላችሁ ያው እንጀራ ነው አይከፈና አቸካ ካላመጣች ትገደላላችሁ። ከዛ እናመጣለና። ስለዚህ እንዲሰው እናንተ ናችሁ የምታደርጉ አይደለም። ቅርብ የሚያዘጋጁ ሰዎች አሉ። አስተማሪዎች፣ ዶክተሮች፣ ነርሶች ምናምን አዘጋጅተው የሚጠብቁ ሰዎች ነው። ልጆቹ ሄደን ፒክ አድርገን እኛ ኦልሬዲ ከትምህርት ቤት እንደተማሪ ሄደ በጥቁር መኪና ብድግ አድርገን ተማሪ ልጆቹን ይዘው መምጣት ሄደ ድሮፕ አድርገን መሄድ ነው። ታዲያ እዚህ ጋር ጥፋታችን ምንድን ነው? ስራው እኮ ለእኛም እኮ ቀላል ሆኖ እኮ አይደለም። ወይ እንደዚህ ስላወራናችሁ ህሊና ቢስ አድርጋችሁ ልትሆን ትችላላችሁ። አሁን ግን እየተሰማን ነው እያንዳንዱ ነገር የምናደርገው። ምንድን ነው የሚሰማ? እንደዚህ አረመኔ ስራ እየሰራ ምን ነው የሚሰማ? እዛ ጋር አንድ ልብስ ባጠፋው ቁጥር የኔም ህሊና ቢስ ልክ እየተቃጠለች ነው የምመጣው። አሲድ ውስጥ ስትከት እኮ ልብ ይጨንቃል። እነሱ ይቃጠሉ፣ አንተም ትቃጠል፣ አጥንት ይቃጠላል። ለምን አትጨነቅም? ሰው ልጅ እኮ ብትጨነቁማ ይሄንን ስራ መጀመሪያ ነበር አለመስራት የምትችሉ። ባናደርግ እኮ ለእኛ ሟት ስለሆነ እኮ ነው። አባቴ እኮ ተገሎ ተገኘ እንዴ? በቃ ማን የገደለው አባት? ያ ባለ ሀብት እኛ እስር ቤት ተወረወሩ የተደራጁ አካላት። እሱ ተመለሰ። ለምንድን ነው የገደለው አባትን? ያው የኛ መሬት ለመውሰድ ነው። የኛን መሬት? አዎ ካርታ በእነሱ ማደረጉት። አንድ ግብን ሶስታችን ነበር ብያለሁ። እሺ ሐሰት ካርታ አሰሩ። በቃ ውጡ ተባለ። እና አባት ምን ታግሎ ነው የሞተው? ከወጣ በኋላ ተገለው ነው ያገኘነው። ከዛ በኋላ ነው እኛም እዚህ ህይወት ውስጥ ተገባን። ስለዚህ እነዚህ ሰዎች ወደ ህግ ምን ይባባል ነገር ወንድም ህግ ምን ይፈታ? ገንዘብ ነው ህግ አለ እንዴ ደግሞ እዚህ? እሱ አንተ አሁን እኛ ሳልበሰጠ ህግ ብለህ ነገ በህግ እንደምትተርፍ እናያለን። እኛ ግን የትም ብትወስድን በብር እንወጣለን። አሃ ስለዚህ በብር እንደምትወጣ ተማምነህ ነው የሁሉ ነገር የምታረጋው። ነገም በብር ይተማመናል። ገንዘብ ነው። ህግ ቢሆን ኑሮ የአባቴ ደም እንዳይቀር፣ ህግ ቢሆን ኑሮ ወንድሜ እናት ደም እንዳይቀር ቀጥ አድርጌው ሁሉ ነገር ላስተካክል ይችላል። ከሰውየው እኩል ቆሜ ልብ ማገት ይችላል። የዛኔ ግን ገንዘብ የለኝም። ማገትም እኔ ነኝ እንጂ ወደ እስር ቤት የምሄደው እሱ አይደል። ጥፋተኛው እሱ ነው፣ እኔ የምታሰር ብችል። ስለዚህ ሪቬንጅን በራስ መንገድ እንጂ ከሰው ከህግ አትጠብቅ። ከባድ የእርግማን ነገር ነው የምትነጋገሩት። ይኸውልህ አሁን ያው ውሻ የት እንደሄደ ነገር እየሰማኸኝ ነው አይደል? ይሄለም እኛ ጋር መጣ። ሁለታችን ነው ዛሬ እዛው ሁለታችን ምናምን ትላለህ። በቃ እንዳመጣም ብያለሁ። ከዚህ በኋላ በቃ ያ ውሻ የት ነው ያለው ነው? የትም የለም። ሁለታችን ነው በቃ ሁለታችን ይዛችሁ ሶስቱም ከዚህ ሀገር ለመውጣት እያንዳንዱን ነገር ይኸውልህ እየሰማኸኝ ነው አይደለ? እያንዳንዱን ነገር ይኸውልህ ሰምቻለሁ። ሲጀመር አሁን አይደለ አንድ ነገር እሱ ብቻ የሚፈጥረው ነገር የለም። አዎ ያዛችሁን አኛል ወደ እስር ቤት መውሰድ ካለብህ ውሰድ። የትም አባል ወስደህም እየሰማኸኝ ነው አይደለ? አንተን መውሰድ ያለብኝ ቦታ ወስደሃለሁ። የስንቱን ደም እንደዚህማ ያለ በልተህማ አትተኛም። እየሰማኸኝ እንዲህ በቀላሉ ወጣበታለሁ ወደምትልበት ክፍልማ እናስገባ። ስለዚህ እኛ ሁለታችን ታይዛችሁናል። የፈለጋችሁ መረጃ ሰተናል። በቃ ሁለታችሁ የፈለጋችሁ አድርጉ። ወይ ልቀቁን፣ ወይ ሰሩን፣ ወይ ግደሉን። በቃ አሁን ብቻ አታስጨንቁ። ይበቃ። ሰው እኮ መግደል እንደሚችሉ እኔም መግደል ይችላል። እሱ ችግር የለም። መግደል ይችላል።
ምን አይነት አረመኔ! ይኸውልህ አሁን እኔ የምጠይቅህን በአግባቡ መልስ። እየሰማኸኝ ነው? ያንተን ኩላሊት ያወጣው ማን ነው? ኩላሊትን የቀየረልህስ ማን የሚባል ዶክተር? የኔ ኩላሊት የሱ ነው። አንዱ የዛኛው ነው። እሺ ማን ይቀየራል ያንተን ኩላሊት? ቶማስ እና ዮርዳኖስ አይደለ? ቶማስ እና ዮርዳኖስ እነሱ ናቸው ቀየሩ። ባለ ሁለተኛ ናቸው። ታውቃቸዋለህ? ስማቸው ነው አባቴ። ማንንም በመልክ ብታሳይ አንዴ ቶማስን ባይናቸዋለሁ መሰለኝ፣ ግን ብዙም ሳይሆን በሩቁ ነው። ቪዲዮ ሲያሳያችሁ ፊታቸው ይታይ ነበር? አዎ የተሸፈነ ነው። በማክስ አድርጓል። ያው ሰርጀሪ ላይ ነበር። አሞኛል እኮ መጣን። አሞኛል አፈርድሜ የተቀየረ ኩላሊት እኮ ነው። እቺ በዚህም እንዳልኖር ነው የምታደርገኝ። ከነ ኩላሊቱ ይወለ ይሄን ኩላሊት ደግሞ ዛሬ እናወጣለን። ይሄ ኩላሊት እንዲወጣልን ነው ፈልግ። ያንተ አይደለም እኮ ኩላሊት እሱስ ከገባ ድረስ እሱ ነው እየኖረ። አሁን እኛ ደግሞ እናወጣና የሌላ ሰው እናደርግለታለን። ለወንድሞቼ ብዙ ታረጋላችሁ። እንደዚህ አስቃ ያየው ነኝ አታረጉም አይባል። አይዋችሁ እኮ ጭካኔያቸውን እጀና ስራችሁ። ወንድሜ ብታሰር መፈታቴ እንደማይቀር ይሄንን ተማምነህ ነው አረ ምንድን ነው ሰማይ ነው እስከዚህ ሰዓት አረ በቀና በቃ ወይኔ ጀመር ይሄ ቀበቶ ራስ አይተንፋሽና በእጅ ዘወዳለ ብታሰር ፈታለሁ ትለኛለህ ወይ? ታረመኔ የምትፈታ ወንድ ልጅ እኮ ፈተነ ያያራስ ወይ ቀበቶማ አይበቃም። ወንድነታችንንም አናሳያለን። አስረታ ላይ ደምደምከኝ ነው ዲፈታው ወሬ ካበል ወይ እንዴ ቆምናታን እቺ አሁን የት ሄዶ ያውሻ ማቆ ነገር የለም። የት ሄዶ ነው ንገረኝ። ያውሻ የት ሄዶ ንገረኝ። እሱ አዲስ አበባ ነው አለ። ሁለታችን ነው መጣ ነው በቃ ወንድ አዲስ አበባ የናባ አዲስ አበባ አዲስ አበባ ነው። መልስልኝ። የት ነው ያለው? ተናገር። አዲስ አበባ ነው። የት ነው ሄዶ ያውሻ? መልስልኝ። የት ነው ሄዶ? የለም ተናገር። እየሰማኸኝ ነው? የት ነው ሄዶ ያውሻ? አዲስ አበባ ነው አለ። እኛ ጎዝደር ያለ ነው። ያውሻ የት ነው? ስለሱ ተወውና ስለተላልቁ ነገር ነው አይደል እንዴ? ከያስኩስናት ይኸውልህ እየሰማኸኝ ነው አይደለ? ያውሻ የት ነው ያለው? ትክክለኛው መልስ ነው የምፈልገው። ፖሊስ አይደለ ሰርተህ ተበላ ዝጋ